ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርዕስተ ዜናዎችን እነሆ። ኢትዮጵያና ህንድ የቴክኖሎጂ ሽግግርና የሳይበር ደህንነት አቅም ግንባታን ጨምሮ በተለያዩ ዘርፎች ላይ አብረው ለመስራት ተስማሙ። በኢትዮጵያ ከሚፈጸመው የትራፊክ ደንብ ጥሰት አንጻር ቅጣት የሚጣልበት አሽከርካሪ ቁጥር አነስተኛ ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ተናገሩ። አልጄሪያ የፈረንሳይ ቅኝ ግዛት ወንጀል አድርጎ የሚደነግግ ረቂቅ ህግ ማዘጋጀቷ ተሰማ። ውድ ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ለእናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ደግሞ የአብስራ ገዛኝ ነኝ። ወደ ቀዳሚ ጉዳያችን ስናልፍ ኢትዮጵያና ህንድ የቴክኖሎጂ ሽግግርና የሳይበር ደህንነት አቅም ግንባታን ጨምሮ በተለያዩ ዘርፎች ላይ አብረው ለመስራት ተስማምተዋል። ከዚህ ጋር ተያይዘው ባልደረባችን ጽዮን ለይኩን የኢትዮጵያና የህንድ ከ2000 ዓመታት በላይ ያስቆጠረ ታሪካዊ ግንኙነትን ጨምሮ የጠቅላይ ሚኒስትር ናሬንድራ ሞዲን ጉብኝት የተመለከተ ዝርዝር ዘገባ አዘጋጅታለች። በዓለማችን ከነበሩ ጥንታዊ ግንኙነቶች መካከል በቀደምትነት ይጠቀሳል የኢትዮጵያና የህንድ ግንኙነት። በጥንታዊው የአክሱም ስልጣኔና በህንዱ የኩሻን ስልጣኔ የንግድ ልውውጥ እንደተጠናከረ የሚነገርለት የሁለቱ ሀገራት ትስስር ከ2000 በላይ ዓመታትን አስቆጥሯል። ጥንታዊ ኢትዮጵያውያንና ህንዳውያን ግንኙነታቸውን በጥንታዊ የባህር ላይ ንግድ ጀምረው ወደ ጥልቅ ወታደራዊና ትምህርታዊ ትብብር አሳድገውታል። ከክርስቶስ ልደት በኋላ በአንደኛው ክፍለ ዘመን ጥንታዊ የኢትዮጵያ የአዱሊስ ወደብ ለህንድ ነጋዴዎች ዋነኛ ማዕከል ነበር። ህንዳውያን የሐር ልብስ፣ ጥጥና ቅመማ ቅመሞችን በማምጣት ከኢትዮጵያ ወርቅ፣ የዝሆን ጥርስና የአውራሪስ ቀንድ ይወስዱ ነበር። ለዚህም እንደ ማስረጃነት የሚጠቀሰው በሰሜን ኢትዮጵያ በደብረ ዳሞ በተደረገ የአርኪኦሎጂ ቁፋሮ የህንድ የኩሻን ዘመን ሳንቲሞች መገኘታቸው ሲሆን ይህም በሶስተኛውና በአራተኛው ክፍለ ዘመን በስልጣኔዎቹ መካከል የነበረውን ንቁ የንግድ ልውውጥ እንደሚያረጋግጥ ይታመናል። ከዚያም ባለፈ በታሪክ ጎልተው ከሚታወቁ ህንዳውያን መሪዎች መካከል ኢትዮጵያዊው ማሊክ አምባር ቀዳሚው ናቸው። በአውሮፓውያኑ 1548 በአሁኑ ደቡብ ኢትዮጵያ የተወለዱት ማሊክ አምባር የመጀመሪያ ስማቸው ቻፑ ይባል የነበረ ሲሆን በባርነት ወደ ህንድ መሄዳቸውና በአህመድ ናጋር መንግስት ውስጥ በከፍተኛ ስልጣን ደረጃ ሲመሩ እንደነበር ይነገራል። ከነዚህ ታሪካዊ ሂደቶች መልስ ታዲያ በዛሬይቱ ህንድ ምስረታም ኢትዮጵያ ከቀዳሚዎቹ ተርታ ተሰልፋለች። ይህም በአውሮፓውያኑ 1947 ህንድ ነጻነቷን ካገኘች በኋላ በ1948 በኒው ዴልሂ ኤምባሲዋን የከፈተች የመጀመሪያዋ አፍሪካዊት ሀገር ኢትዮጵያ ነበረች። ኢትዮጵያና ህንድ ከዚያም ባሻገር በተለያዩ ሁኔታዎች ትስስራቸው ዘመናትን የተሻገረ ሲሆን ሀገራቱ አሁንም በአዲስ መልክ ግንኙነታቸውን አንድ እርምጃ ከፍ ለማድረግ ከስምምነት ደርሰዋል። ህንድን ከዓለማችን ከፍተኛ እድገት ካላቸው ሀገራት በአምስተኛነት ተርታ ያስቀመጡት ጥንቁቁ የዲፕሎማሲ ሰው ጠቅላይ ሚኒስትር ናሬንድራ ሞዲ ለመጀመሪያ ጊዜ ኢትዮጵያን ረግጠዋል። ይህም ያለፉት የህንድ መሪ ኢትዮጵያን ከረገጡ ከ15 ዓመታት በኋላ መሆኑ ነው። በኢትዮጵያ ይፋዊ ጉብኝት ያደረጉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከጠቅላይ ሚኒስትር አብይ አህመድ ጋር በሁለቱ ሀገራት ዘርፈ ብዙ ግንኙነቶች ላይ ውይይት በማድረግ አዳዲስ የትብብር ስምምነቶች መፈራረማቸው ተዘግቧል። ጠቅላይ ሚኒስትር ሞዲ በዛሬው ዕለት በህዝብ ተወካዮች ምክር ቤት ተገኝተው ለህዝብ እንደራሴዎች ንግግር ሲያደርጉ ሀገራቱ በቴክኖሎጂ ሽግግር፣ በሳይበር ደህንነት፣ በአቅም ግንባታ፣ በግብርና፣ በትምህርት፣ በጤና ላይ በትብብር ለመስራት ዝግጁ መሆናቸውን ተናግረዋል። የህንድ ኩባንያዎች ከየትኛውም የውጭ ባለሀብት በበለጠ በኢትዮጵያ ውስጥ ሀብታቸውን ያፈሰሱ መሆናቸውን ጠቅላይ ሚኒስትሩ ጠቅሰው ከ75,000 በላይ ለሚሆኑ ሰዎችም የስራ እድል መፍጠራቸውን ጠቅሰዋል። በአሁኑ ወቅት በኢትዮጵያ የሚገኙ ህንዳውያን ቁጥር ከ2500 እስከ 6000 የሚጠጋ ሲሆን ጠቅላይ ሚኒስትር ናሬንድራ ሞዲም በኢትዮጵያና በህንድ መካከል ያለው ሁለንተናዊ ትብብር ተጠናክሮ እንደሚቀጥል ሲናገሩ ተደምጠዋል። በኢትዮጵያ ከሚፈጸመው የትራፊክ ደንብ ጥሰት አንጻር ቅጣት የሚጣልበት አሽከርካሪ ቁጥር አነስተኛ ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ተናገሩ። ሚኒስትሩ ይህንን የተናገሩት በህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ተገኝተው ከአባላቱ ለቀረበላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። ጌታውን አበበ ተጨማሪ አለው። በኢትዮጵያ ከሚፈጸመው የትራፊክ ደንብ ጥፋት ብዛት ጋር ሲተያይ የሚቀጣው አሽከርካሪ አነስተኛ ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስትሩ ተናግረዋል።
ሚኒስትሩ ይህን የተናገሩት በህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ተገኝተው ከአባላቱ ለቀረቡላቸው ጥያቄዎች ታህሳስ 7 ቀን 2018 ዓ.ም ምላሽ በሰጡበት ወቅት ነው። የምክር ቤት አባሉ አቶ ዳውድ መሐመድ አሽከርካሪዎች የመንግስት ገቢ ዕቅድን ለማሳደግ በሚል በትራፊክ እንደሚቀጡ መናገራቸውን አስረድተዋል። አቶ ዳውድ አክለውም አሽከርካሪዎች በተለይ በአዲስ አበባ የመንግስት ገቢ ለማሳደግ በሚል ዕቅድ አሽከርካሪዎች እንቀጣለን የሚል ቅሬታ እንደሚያቀርቡም ጠቁመዋል። ከፍተኛ ገቢ ለማግኘት እንደሚታቀድና እቅዱን ለማሳካት ደግሞ በወር አሊያም በአመቱ መጨረሻ ላይ ብዙ አሽከርካሪዎች እንደሚቀጡ ይናገራሉ። እውነቱ ይህ የደንብ ማስከበር ሂደት የትራፊክ ስርዓቱን ለማስከበር ነው ወይስ ገቢ እንዲጨምር ነው ተብሎ ለተነሳላቸው ጥያቄ ምላሽ የሰጡት የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ እንዳሉት በእኛ ሀገር በእኛ እምነት ቅጣት ነው የሌለው ሲሉ መልሰዋል። ስላልተቀጣ ነው ሰው የሚያጠፋው ያሉት ሚኒስትሩ የምናሽከረክር ሰዎች ብንታዘብ ሰው መብራት አያከብርም፣ የሚቆጣጠር ትራፊክ ከሌለ ቀይ መብራትም ይጥሳል ሲሉ ተናግረዋል። ቅጣት የሚጣለው ጥፋት ሲፈጽም እንደሆነ ያስረዱት ሚኒስትር አለሙ ሳያጠፋ ሰው አይቀጣም፣ በስቷል ወይም አንሷል ከማለታችን በፊት አሽከርካሪው ቅጣትን መፍራት አለበትም ብለዋል። ሰው ካሜራ ተገጥሞ እንኳን አይፈራም፣ ህግንም አያከብርም፣ የተለመደውን ዩኒፎርም የለበሰ ፖሊስ ካላየ በቀር በማለት ተናግረዋል ሲል ሸገር ሬዲዮ ዘግቧል። ሚኒስትሩ አሽከርካሪ ህግን እንዲያከብር ነው መረባረብ ያለብን እንጂ ቅጣት በዛ የሚለው ከሌሎች ጎረቤት ሀገሮች አንጻር ገና የኛ ሀገር ቅጣት በጣም ትንሽ ነው ሲሉ ከምክር ቤት አባል ለተነሳላቸው ጥያቄ መልሰዋል። ያለ አግባብ የሚቀጡ ካሉ እነሱን ማረም ይገባል፣ ነገር ግን በእኛ ድምዳቤ ግን ቅጣት ያንሳል ያሉ ሲሆን ይህ ደግሞ ከጅቡቲ ጋር እንኳን ምን እንደሚመስል ማየት ይቻላል ሲሉ የትራንስፖርትና ሎጂስቲክስ ሚኒስትሩ ተናግረዋል። አልጄሪያ የፈረንሳይን ቅኝ ግዛት ወንጀል አድርጎ የሚደነግግ ረቂቅ ህግ ማዘጋጀቷ ተሰማ። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ ሱዳንን ጨምሮ በ5 ተጨማሪ ሀገራት ላይ የጉዞ እገዳ መጣላቸውን ኤኤፍፒ ዘግቧል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Among all these wars, Algeria's fight for independence from French colonial rule stands out as one of the most brutal. እንደ ግሪጎሪያኑ አቆጣጠር በ1962 ያከተመውን የአልጄሪያ ቅኝ አገዛዝ በይፋ ይቅርታ ላለመጠየቅ በተከታታይ የመጡ የፈረንሳይ መሪዎች ዳርዳር ሲሉ ከ130 ዓመታት በላይ አስቆጥረዋል። ኢማኑኤል ማክሮን ከ8 ዓመታት በፊት ለፕሬዝዳንትነት ሲወዳደሩ የፈረንሳይ የቅኝ ግዛት ዘመንን በተመለከተ ባሰሙት ንግግር የአልጄሪያ ወረራ የሰብአዊ መብት ጥሰት ነው ማለታቸው ብርቱ ወቀሳና ትችት አስከትሎባቸው እንደነበር የሚታወስ ሲሆን ያንን ንግግር ባሰሙ በዓመቱ አልጄሪያ ተጉዘው ባሰሙት ሌላኛው ንግግራቸውም ከአልጄሪያ ጋር አዲስ ምዕራፍ መከፈቱን በማብሰር አልጄሪያውያን ወጣቶች የወደፊቱን ተስፋቸውን እንዲመለከቱ አሳስበው ነበር። President Emmanuel Macron has admitted the French military was responsible for systemic torture during the Algerian war decades ago. It's the first time a French leader has admitted fault in the issue. ፕሬዝዳንት ኢማኑኤል ማክሮን ወትሮ በበርካታ ጉዳዮች ላይ ድምጻቸው ጎላ ብሎ ሲሰማ ቢስተዋልም እሳቸውም እንደቀደሙ አቻዎቻቸው የፈረንሳይ መሪዎች ሁሉ በብዙ ደም ክፍያ ከተገኘው የአልጄሪያ ነጻነት በኋላ በይፋ ይቅርታ እንዲጠይቁ ቢጠየቁም ከሰጡት ቁጥብ መግለጫ በዘለለ ግን አልጄሪያን በይፋ ይቅርታ አልጠየቁም ነበር። ይሁንና አሁን እየተሰሙ ባሉ መረጃዎች ሰሜን አፍሪካዊቱ አልጄሪያ ከዚህ በኋላ ይቅርታ መጠየቅ ብቻ ሳይሆን የፈረንሳይን ቅኝ ግዛት ወንጀል አድርጎ የሚፈርጅ ህግ ማዘጋጀቷ ነው እየተነገረ የሚገኘው። የአልጄሪያ ብሔራዊ ህዝቦች ምክር ቤት በመጪው ታህሳስ 12 ቀን የፈረንሳይን የ132 ዓመታት ቅኝ ግዛት ወንጀል ተደርጎ ይፈረጅ በሚል የቀረበው ረቂቅ ህግ ላይ በአፈ ጉባኤው ኢብራሂም ቡጋሊ መሪነት ለመወያየት በዝግጅት ላይ መሆኑን የተሰማው ረቂቅ ህጉ ወሰኑን እንደ ግሪጎሪያኑ አቆጣጠር ከሰኔ 14 ቀን 1830 የፈረንሳይ ወረራ አንስቶ እስከ ሐምሌ 5 ቀን 1962 የአልጄሪያ ነጻነት ድረስ በማድረስ አልጄሪያ በቅኝ ግዛት ስር ከመሆኗ በፊት ሉዓላዊ ሀገር እንደነበረች ያረጋግጣል የተባለ ሲሆን የፈረንሳይን ቅኝ ግዛት በመንግስት የተፈጸመ ወንጀል አድርጎ በግልጽ በመበየን ተጠያቂነቱን ፈረንሳይ መንግስት ላይ እንደሚጥል መገናኛ ብዙሃን ዘግበውታል። ሰነዱን በመጥቀስ የዘገቡ እንደ ዢንዋና አናዶሉ እንደዚሁም ሌሎች የአረብ ዓለም ሚዲያዎች ረቂቅ ህጉ የቅኝ ግዛት ወንጀሎችን ማለትም የጅምላ ግድያ፣ የዘር ማጥፋት፣ የግዳጅ ስደት፣ ማሰቃየት፣ በግዳጅ ማጥፋት፣ የዘር መድሎና የአልጄሪያውያንን ትምህርት፣ ጤና፣ ክብርና የፖለቲካ ተሳትፎ መብቶች ስርዓታዊ በሆነ መንገድ መንጠቅ የመሳሰሉትን እንደሚያካትት ጠቅሰዋል። በተጨማሪም ሀገራዊ ባህላዊና ሃይማኖታዊ ማንነትን ለማጥፋት የተደረጉ ሙከራዎችን፣ የአምልኮ ስፍራዎች ክብር መዳፈርና በሞቱ ሰዎች ላይ የተፈጸሙ ጥሰቶችን ይመለከታል ተብሏል። ሰነዱ የመሬት ወረራ፣ የተፈጥሮ ሀብት ዝርፊያ፣ የመንግስት ግምጃ ቤት ዘረፋ፣ የግዳጅ ስራ፣ የግዴታ ወታደራዊ አገልግሎትና በአልጄሪያውያን ላይ የተጣሉ ልዩ ህጎችና
መሰል ኢኮኖሚያዊ ወንጀሎችን ያጠቃልላል የተባለ ሲሆን ከቅኝ ገዢ ባለስልጣናት ጋር መተባበር ከፍተኛ ክህደት ተብሎ እንደተመደበም ነው የተገለጸው። ረቂቅ ሕጉ በደቡባዊ አልጄሪያ ለተደረጉት የፈረንሳይ የኒኩለር ሙከራዎች ልዩ ትኩረት ይሰጣል የተባለም ሲሆን የኒኩለር ፍንዳታዎቹን ዘላቂ የሰብአዊና አካባቢያዊ መዘዞች ያላቸው የቅኝ ግዛት ወንጀሎች በማለት በመፈረጅ የተሟሉ ሰነዶችና ካርታዎች ባለመኖራቸው ምክንያት አሁንም ስላሉት አደጋዎች ይጠቅሳል ነው የተባለው። ከዚህ በተጨማሪም ሕጉ የቅኝ ግዛት ወንጀሎች የትኛውም የይርጋ ሕግ እንደማይመለከታቸው በመግለጽ አልጄሪያ ይፋዊ እውቅና ይቅርታና ሙሉ ካሳ የመጠየቅ መብት እንዳላት ይገልጻል። ይህ ሕግ ከፈረንሳይ ጋር አዲስ ውጥረት በተፈጠረበትና የአፍሪካ ሀገራት ለቅኝ ግዛት ወንጀሎች ተጠያቂነትና ካሳ እየጠየቁ ባለበት ወቅት የመጣ ነው ሲል ስፑትኒክ በዘገባው ጠቁሟል። From the White House, the Trump administration is expanding its travel ban to include 5 more countries. በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ ሱዳንን ጨምሮ በ5 ተጨማሪ ሀገራት ላይ የጉዞ እገዳ መጣላቸውን ኤኤፍፒ ዘግቧል። ፕሬዝዳንት ዶናልድ ትራምፕ የተለያዩ የአፍሪካ ሀገራት ላይ ያነጣጠረ አዲስ የአሜሪካ መግቢያ ቪዛ እገዳዎችን መጣላቸው የተነገረ ሲሆን ወደ ዩናይትድ ስቴትስ ለመግባት ከፊል የቪዛ እገዳ የተጣለባቸው የአፍሪካ ሀገራት ናይጄሪያና ታንዛኒያን ጨምሮ ብሩንዲ፣ ጋምቢያ፣ ማላዊ፣ ሴኔጋል፣ ጋቦን፣ ዛምቢያና ዚምባብዌ ተጠቅሰዋል። ሙሉ በሙሉ የመግቢያ እገዳ የተጣለባቸው ደግሞ ቡርኪና ፋሶ፣ ኒጀር፣ ማሊ፣ ሴራሊዮን፣ ደቡብ ሱዳን፣ ኤርትራ፣ ሱዳን፣ ኮንጎ ሪፐብሊክ እና ሶማሊያ ይገኙበታል። ዋና መቀመጫውን ዋሽንግተን ዲሲ ያደረገው የአሜሪካ መንግስት እንደገለጸው የእገዳው ውሳኔ በጸጥታ ጉዳዮች፣ በቪዛ መረጃ መዛባት፣ በማጣራትና መረጃ መጋራት ላይ ባሉ ክፍተቶች ምክንያት ነው። አዲሱ የትራምፕ ወደ አሜሪካ የጉዞ እገዳ ገደብ በተለይም ጋና፣ ኬንያ፣ ደቡብ አፍሪካ፣ ኡጋንዳና ሩዋንዳን እንደማይጨምር የኤኤፍፒ ዘገባ የሚያመለክት ሲሆን የእነዚህ ሀገራት ዜጎች አሁንም ያለምንም ችግር በመግቢያ ፈቃድ ቪዛ ወደ አሜሪካ ለመጓዝ ብቁ ሆነው ይቆያሉ ተብሏል። ኢትዮጵያ በከፊል ከተከለከሉትም ሆነ ሙሉ በሙሉ ተከለከሉ ከተባሉት መዘርዝር ውስጥ አልተጠቀሰችም። ይሁንና በአሜሪካ ጊዜያዊ ጥበቃ ስር የሚገኙ ኢትዮጵያውያን ጊዜያዊ የመኖሪያ ፈቃዳቸው መታገዱን ከሳምንት በፊት የአሜሪካ የሀገር ውስጥ አስተዳደር ሚኒስቴር መስሪያ ቤት ማስታወቁን ተከትሎ በዚህ ፈቃድ ስር የሚገኙ ኢትዮጵያውያን በአሜሪካ ለመቆየት የተሰጣቸው ጊዜ 2 ወራት ብቻ ነው መባሉ አይዘነጋም። በዚህም በበርካታ የአፍሪካ ሀገራት ላይ ተጽዕኖ ያሳደረው የትራምፕ አዲሱ የጉዞ እገዳ ላይ እስካሁን የኢትዮጵያ ስም ባይጠቀስም በአሜሪካ በጊዜያዊ ጥበቃ ስር የሚገኙ ኢትዮጵያውያን ግን ከስጋት ነጻ አለመሆናቸውን የተነገረው። The move is part of the administration's efforts to tighten US entry. ተጠናቀው ስራ ለጀመሩ ፕሮጀክቶች በጀት ተመድቦላቸው መገኘቱን የፌዴራል ዋና ኦዲተር አስታወቀ። ፕሮጀክቶቹ ከተጠናቀቁ በኋላ ከ1 እስከ 3 ዓመት ለሚሆን ጊዜ በየዓመቱ በጀት ሲመደብላቸው መቆየቱን የፌዴራል ዋና ኦዲተር መስሪያ ቤት ለሕዝብ ተወካዮች ምክር ቤት አስታውቋል። ዮናስ ግርማ ተጨማሪ አለው። በኢትዮጵያ ውስጥ የህዝብ ሀብት በተለያዩ አካላት የሚዘረፍ ሲሆን ከነዚህ መካከል ለተጠናቀቁ ፕሮጀክቶች በየዓመቱ ገንዘብ እየተበጀተ እንደሚዘረፍ የፌዴራል ዋና ኦዲተር ለህዝብ ተወካዮች ምክር ቤት ባቀረበው ሪፖርት አመላክቷል። በዚህ መሰረት ከተጠናቀቁ በኋላ በጀት ሲመደብላቸው የነበሩ ፕሮጀክቶችን ጉዳይ ተመርምሮ እንዲቀርብለት ፓርላማው ትዕዛዝ ማስተላለፉ ሰምቷል። በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ቋሚ ኮሚቴ አገራዊ የልማት ፕሮጀክቶች የክትትልና የቁጥጥር ስርዓት ላይ የፌዴራሉ ዋና ኦዲተር ያከናወነውን የክዋኔ ሪፖርት በኦዲቱ የተገኙ ክፍተቶችን መሰረት አድርጎ ጉዳዩ ከሚመለከተው የፕላንና ልማት ሚኒስቴር ከፍተኛ አመራሮች ጋር ውይይት አካሂዷል። የቋሚ ኮሚቴው ሰብሳቢ የሺመቤት ደምሴ የፌዴራል ዋና ኦዲተር የክዋኔ ኦዲት ግኝትን መሰረት በማድረግ የአዋጭነት ጥናት ሳይጠና በጀት የተመደበላቸው ፕሮጀክቶች መኖራቸውን፣ የፋይናንስና የፊዚካል ፖሊሲ የማይቀርቡና በተቀመጠላቸው ጊዜና በጀት ያልተጠናቀቁ ፕሮጀክቶች መኖራቸውን በመጥቀስ ሚኒስቴሩ ይህንን ለማስተካከል የወሰደውን እርምጃ ጠይቀዋል። ከዚህ በተጨማሪ በተጠናቀቀው የበጀት ዓመት ስራ ለጀመሩ ፕሮጀክቶች በጀት ሲመደብ መቆየቱን በመግለጽ ይህ እንዴት ሊሆን እንደቻለ ሚኒስተሩ ማብራሪያ እንዲሰጥበት የፌዴራል ዋና ኦዲተር በባለፈው ዓመት የኦዲት ግኝት ሪፖርቱን ለሕዝብ ተወካዮች ምክር ቤት ማቅረቡ የሚታወስ ሲሆን የክዋኔ ኦዲት ካደረገባቸው ተቋማት አንዱ የፕላንና ልማት ሚኒስቴር እንደነበር ይታወሳል። በዚህ የክዋኔ ኦዲት ሪፖርቱ ላይ ናሙና በመውሰድ ኦዲት ካደረጋቸው የመንግስት ፕሮጀክቶች ውስጥ በሁለት ዩኒቨርሲቲዎች የተገነቡ በርካታ ፕሮጀክቶች ተጠናቀው ስራ ከጀመሩ ከ1 ዓመት እስከ 3 ዓመት የቆዩ መሆናቸውን፣ ነገር ግን ለእነዚህ ፕሮጀክቶች በየዓመቱ በጀት ሲመደብ እንደነበር አረጋግጧል ተብሏል። የተጠቀሱት ዩኒቨርሲቲዎች ዋቸሞ ዩኒቨርሲቲና ወላይታ ሶዶ ዩኒቨርሲቲዎች ሲሆኑ ከተጠናቀቁ ከ1 ዓመት እስከ 3 ዓመት ለሆናቸው ፕሮጀክቶች ከ2013 እስከ 2016 ዓ.ም ባሉት ዓመታት ውስጥ በድምሩ 2.96 ቢሊዮን ብር በጀት መመደቡን፣ በጀቱም ለተባሉት ፕሮጀክቶች አለመዋሉ
መዋሉን የኦዲት ሪፖርቱ ይጠቁማል ተብሏል። ከዚህም በተጨማሪ በጀቱ ለተጠናቀቁ ፕሮጀክቶች የተመደበ መሆኑ ታውቆ ለገንዘብ ሚኒስቴር እንዲመለስ አለመደረጉን ከገንዘብ ሚኒስቴርና ከዩኒቨርሲቲዎች በተገኘ የአይቤክስ መረጃ የዶክመንት ክለሳና የአካል ምልከታ መረጋገጡን ያስረዳል ተብሏል። በሌሎች 5 ዩኒቨርሲቲዎች ለቀረቡ ፕሮጀክቶች ደግሞ በአጠቃላይ 1.1 ቢሊዮን ብር በጀት ተለቆ እንደነበር፣ ነገር ግን የተለቀቀው በጀት ለተባሉት ፕሮጀክቶች ማስፈጸሚያ ያለመዋሉን የኦዲት ሪፖርቱ ያስረዳል ተብሏል። በአጠቃላይ ተጠናቀው ስራ ላይ የጀመሩ ፕሮጀክቶችና በጀት ተለቆላቸው ላልተከናወኑ ፕሮጀክቶች በአጠቃላይ 4.7 ቢሊዮን ብር በጀት ተመድቦ መገኘቱን የዋና ኦዲተር በኦዲት ግኝት ሪፖርቱ አስታውቋል። አየር መንገዱን እንደ አይን ብሌን የመጠበቅና የመደገፉ ተግባር ተጠናክሮ ይቀጥላል ተባለ። ሌተናል ጀነራል ይልማ መርዳሳ ይህንን ያሉት አየር መንገዱ በ16 ሚሊዮን የአሜሪካን ዶላር ወጪ ያስገነባውን አዲስ የፕሪሚየር ላውንጅ ባስመረቁበት ወቅት ነው። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ አየር መንገድ በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ በ16 ሚሊዮን ዶላር ያስገነባውን አዲስ የፕሪሚየም ላውንጅ አስመርቋል። አየር መንገዱ ለፕሪሚየም ተጠቃሚ ደንበኞች የሚያገለግል ነው ያለው ይህ ላውንጅ በ5500 ካሬ ሜትር ስፋት ያለው መሬት ላይ የሚሸፍን ሲሆን ይህ ዓለም አቀፍ ደረጃውን የጠበቀ ተቋም የመመገቢያና የመቀመጫ ቦታዎችን፣ ቡና ቤቶችን፣ የኢትዮጵያ ባህላዊ የቡና ማቅረቢያ፣ የመሰብሰቢያ ክፍሎችን፣ የልጆች ክፍል፣ የውበት ሳሎን፣ የጸሎት ክፍል እንዲሁም ጸጥታ ያለው ክፍልና የሻንጣ ክፍል ሻወርና ሌሎችንም ያካትታል ተብሏል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የዚህን አዲስ የፕሪሚየም ላውንጅ መከፈት ለተጓዦቻችን የጉዞ ልምድን እያንዳንዱን ደረጃ ከፍ ለማድረግ የሚያስችል ወሳኝ እርምጃ ነው ብለውታል። ከ16 ሚሊዮን የአሜሪካን ዶላር በላይ የኢንቨስትመንት ወጪና በአንድ ጊዜም እስከ 1000 ተሳፋሪዎችን የማስተናገድ አቅም ያለው ላውንጁ በአውሮፕላን ማረፊያ ውስጥ የተገነባ ትልቅ ላውንጅ እንደሆነም ተነግሯል። የኢትዮጵያ አየር መንገድ ግሩፕ ስራ አመራር ቦርድ ሰብሳቢ የሆኑት የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ለኢትዮጵያ አየር መንገድ እንደ አይን ብሌን የሚደረገውን ጥበቃና አስፈላጊውን ድጋፍ አጠናክሮ መቀጠል እንደሚያስፈልግም ተናግረዋል። ሁላችንም እንደምናውቀው በጣም በጥንት ኢትዮጵያ ከገነባቻቸው ብርቅዬ ስመገናና ረዥም ዕድሜ ያለው ተቋም አንዱ ነው። ስሙ ብቻ ደግሞ አይደለም። በአህጉር ምናልባትም ዘንድሮ ለ7ኛ ጊዜ በተለያየ መስፈርት ተወዳድሮ አሸንፎ የአፍሪካ ሀብ ሆኗል። እኔ ይሄ ጥንካሬ ሁሌም እንደምገልጸው 3 መሰረታዊ ነገሮችን የያዙ ናቸው። አንዱ በተለያየ ወቅት መጥቶ የሚሄደው ኢትዮጵያ ውስጥ ሀገር ሲመራ የነበረው መንግስት ሁሉ ለዚህ አየር መንገድ ከፍተኛ ድጋፍና እገዛ አድርጓል። ሁለተኛ በየጊዜው በዚህ አየር መንገድ የሚቀያየሩ አመራሮች ራሳቸውን ለዚህ ድርጅት ሰጥቶ የሚሰሩ መሆኑን ዛሬም የምናየው ምስክር ይሄው ነው። ሶስተኛ ከፓይለት እስከ ተራ ሰራተኛ ቴክኒሻን ያለው ራሱን አሳልፈው ለዚህ ድርጅት የሰጠው በጣም በዓለም ላይ የሚደነቅ ሙያ ያላቸው ሙያተኞችና ሰራተኞች በመኖሩ ነው ብዬ ነው የምወስደው። እነዚህ 3ቱ ነገሮች አንድ ላይ ሲደመሩ አንድ ድርጅት ያሰበበት ቦታ ላይ ይደርሳል። ይሄው ነው የዚህ ድርጅት ምስጢር እንጂ እንደሌላ ሀገር የተሻለ ሪሶርስ የተሻለ ካሽ ኖሮን አይደለም። የኢትዮጵያ መንግስት ይሄን አየር መንገድ ይሄን ካምፓኒ ሁሉ ጊዜም እንደ አይን ብሌኑ የሚጠብቅ አስፈላጊውን ድጋፍ ሲያደርግም ቆይቷል። አሁንም የሚያደርግ መሆኑ ለእናንተ ለአየር መንገዱ ሰራተኞች ለመላው ኢትዮጵያ ማረጋገጥ እፈልጋለሁ። ዋና አዛዡ አክለውም አየር መንገዱ በአፍሪካ ያስመዘገበውን ስኬት ወደ ዓለም አቀፍ ደረጃ ለማሳደግ ራዕይ ሰንቆ እየተጋ መሆኑን ጠቅሰው ዛሬ የተመረቁት ፋሲሊቲዎችም ለደንበኞች የተሻለ ምቾትና ጥራት ያለው አገልግሎት ለማቅረብ እንደሚረዱም አመላክተዋል። አየር መንገዱ ከአቻ ተቋማት የላቀ አፈጻጸም በማስመዝገብ ሽልማቶችን እያሸነፈ እንደሚገኝ ጠቁመው በዓለም አቀፍ ደረጃ ተወዳዳሪነቱ እንዲጠናከር በሰው ኃይል ልማትና በመሰረተ ልማት ግንባታ ሰፋፊ ስራዎች እየተሰሩ እንደሚገኙም አስታውቀዋል። በቀጣይነት የሚደረጉ የመሰረተ ልማት ግንባታዎችም የአየር መንገዱን የከፍታ ጉዞ በተሻለ አቅም የሚያስቀጥሉ መሆናቸውንም ሌተናል ጀነራል ይልማ መርዳሳ ተናግረዋል። የአየር መንገዱ ግራውንድ ሰርቪስ ማኔጂንግ ዳይሬክተር ገመቼስ ቱጁባ በበኩላቸው አዲስ የተከፈተው ፕሪሚየም ላውንጅ በውስጡ የያዘውንና የሚሰጠውን አገልግሎት ነግረውናል። ፕሪሚየም ላውንጅ የኢትዮጵያ አየር መንገድ ኤክስፓንድ እያደረገ ከሰራቸው ትልቁ አንዱ ፋሲሊቲ ነው።
ይሄ ፕሪሚየም ላውንጅ የኢትዮጵያ አየር መንገድ ፕላቲኒየም እና ጎልድ አባላቶችንና የስታር አላይንስ ጎልድ አባላቶችን የምናስተናግድበት ላውንጅ ነው። እንደምታየው በጣም የተንጣለለ 5500 ስኩዌር ሜትር ላይ ያረፈ $16 ሚሊዮን የፈጀ ትልቅ ፋሲሊቲ ነው የሰራ ነው። ይሄ እንግዲህ የደንበኞቻችንን ተሞክሮ ከስተመር ኤክስፒሪየንስ የምንለውን የተሻለ የሚያደርግ ብዙዎቹ መንገደኞቻችን እንደምታውቀው የትራንዚት መንገደኞች ናቸው። ከአንዱ ፍላይታቸው ወደ አንደኛው ፍላይታቸው ኮኔክት ለማድረግ 2 ሰዓት 1 ሰዓት 3 ሰዓት አዲስ አበባ ቦሌ ኤርፖርት ውስጥ ያሳልፋሉ። የዚህ ሜምበርሺፕ አባላት የሆኑት እዚህ ቦታ ላይ እንዲስተናገዱ ተደርጎ የተሰራ ሁሉንም ነገር ያሟላ ከማሳጅ ቤት ጀምሮ ከጸሎት ቤት ያለው ማንበቢያ ክፍሎች ያሉት ኳይት ሩም የምንለው ማረፊያ ቦታ ያለው ህጻናት ማጫወቻ ቦታ ያለው ምግብና መጠጥ ደልብ የሚስተናገድበት ትልቅ ፋሲሊቲ ነው የሰራ ነው። ዛሬ ይህን በማስመረቃችን በጣም ደስ ብሎናል። አየር መንገዱ ከፍተኛ የመንግስት ባለስልጣናት፣ የአየር መንገዱ የቦርድ ሊቀመንበርና የቦርድ አባላት፣ የስራ አስፈጻሚ አስተዳደር፣ ባለድርሻ አካላትና ደንበኞቹ በተገኙበት በተደረገ ስነ ስርዓት አዲሱን ተቋም አስመርቋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከአፍታ ቆይታ በኋላ ፊፋ ካልተከፈለ ውዝፍ ዕዳ ጋር በተያያዘ ቅዱስ ጊዮርጊስ ላይ የእግድ ውሳኔ ማስተላለፉን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በአዲስ አበባ ከተማ አዲስ የተገነቡ የኪነ ጥበብ ማዕከላት የትኞቹ ናቸው? ከሰሞኑ የኪነ ጥበብ ባለሙያዎችን ያሳተፈ ልዑክ በአዲስ አበባ ከተማ የሚገኙ የኪነ ጥበብ ማዕከላትን ጎብኝቷል። ጉብኝቱን የተከታተለው ናቲ ማናየ ዝርዝሩን ይነግራቸዋል። ከተማን ከተማ ከሚያስመስሉ ጉዳዮች መካከል የጥበብ ክዋኔዎችና የጥበባት ማሳያ ቦታዎች ተጠቃሽ ናቸው። ከቅርብ ዓመታት ወዲህ አዲስ አበባ ከተማ የጥበባት ማሳያዎች ላይ ትኩረት በመስጠት እየሰራች እንደምትገኝ መሬት የያዙ ስራዎች ማሳያ ናቸው። እነዚህ አዳዲስ የጥበባት ማሳያዎች የትኞቹ ናቸው? ከሰሞኑ የኪነ ጥበብ ባለሙያዎችን ያሳተፈ ልዑክ በአዲስ አበባ ከተማ የሚገኙ የኪነ ጥበብ ማዕከላትን ጎብኝተዋል። በክቡር ነብዩ ባዬ የተመራው የኪነ ጥበብ ባለሙያዎች ልዑክ አዲስ ሲኒማ ኮምፕሌክስ፣ አራዳ ፓርክ፣ ሞያ ኢትዮጵያ የዕደ ጥበብ ማዕከል፣ እንጦጦ የሰርከስ ማዕከልን ጨምሮ በአዲስ አበባ ከተማ የወንዝ ዳርቻ የተሰራውን አራዳ ፓርክ ተመልክተዋል። የኪነ ጥበብ ባለሙያዎች በጉብኝታቸው አስቀድመው የተመለከቱት አዲስ ሲኒማ ኮምፕሌክስ ህንፃን ነው። ባለ 15 ወለል ህንፃ የሆነው አዲስ ሲኒማ ኮምፕሌክስ 592 ህጻናትንና 887 ታዋቂዎችን የመያዝ አቅም ያላቸው 2 የሲኒማ አዳራሾች የያዘ ሲሆን ባለ 4 ወለል የመኪና ማቆሚያ፣ ስቱዲዮ፣ የስዕል ማሳያ፣ ቤተ መጻሕፍትን ጨምሮ የተለያዩ አገልግሎቶችን የሚሰጥ የሲኒማ ኮምፕሌክስ ነው። ከአዲስ ሲኒማ ኮምፕሌክስ በማስከተልም የኪነ ጥበብ ባለሙያዎች አራዳ ፓርክን ጎብኝተዋል። በፓርክ ውስጥ ከተሰሩ ልዩ ልዩ የቅርጻ ቅርጽ ጥበባት ስራዎች መካከልም 70 ደረጃ አካባቢ የሚገኘው የሎሬት ጸጋዬ ገብረመድህን ሐውልት አንደኛው ነው። ከቅርጻ ቅርጽ ስራዎቹን ባሻገር ግዙፍ የአምፊ ቲያትር ማሳያና ፋውንቴን የፓርኩ ድምቀት ናቸው። ራስ መኮንን ድልድይ ጀምሮ በተለምደው ሪበከንቱ ሲባል የነበረውን አካባቢ የሚያዋስነው አራዳ ፓርክ በ42 ሄክታር ቦታ ላይ ያረፈ ግዙፍ ፕሮጀክት ነው። የገበያ ማዕከላት፣ የመኪና ማቆሚያዎች፣ አዲስ የተገነቡ 70 ደረጃዎች፣ ሁሉንም የከተማ አገልግሎቶች የያዘችው ትንሿ ከተማና ሌሎችም በአራዳ ፓርክ ተሰናስነውና ተቀናጅተው ተገንብተዋል። በሌላ በኩል የሀገራችንን የዕደ ጥበብ ውጤቶች ለዓለም ገበያ ከሚያቀርቡ ማዕከላት መካከል ሞያ ኢትዮጵያ የዕደ ጥበብ ማዕከል ሌላው የጉብኝቱ መዳረሻ ነበር። ሞያ ኢትዮጵያ በዘርፉ የስራ ዕድል በመፍጠርና ጥሩ ክፍያ በመክፈል በርካታ የማህበረሰብ ክፍሎችን ተጠቃሚ እያደረገ ሲሆን በተጨማሪም የውጭ ምንዛሪ እያስገባ ያለ ማዕከል መሆኑን በጉብኝቱ ወቅት ማየት ተችሏል። በጉብኝቱ ማሳረጊያም እንጦጦ እየተገነባ ያለውና በግለሰብ የተቋቋመውን የእንጦጦ ሰርከስ ማዕከል የኪነ ጥበብ ልዑኩ ከጎበኛቸው የጥበብ ማዕከላት ይገኝበታል። በባህልና ስፖርት ሚኒስቴር የኪነ ጥበብና ስነ ጥበብ ፈጠራ ልማት ዘርፍ ሚኒስትር ዴኤታ የሆኑት ክቡር ነብዩ ባዬ በጉብኝቱ ወቅት እንደተናገሩት መንግስት ኮሪደር ልማትን ሲሰራ
የሚሰራ ጥበብን በመጠቀምና ለኪነ ጥበብ ስራዎች ምቹ መደላድል በመፍጠር እንደሆነ፣ በተመሳሳይም ጥራታቸውን የጠበቁና ዘመኑን የሚዋጁ ኪነ ጥበብ ማዕከላት መሰራታቸውን ገልጸዋል። የኪነ ጥበብ ስራዎች ልቆ የሚወጡበት ማዕከላት እንደተገነቡና ለአገልግሎት ክፍት እንደሆኑ ያስረዱት ክቡር ነብዩ ባዬ መንግስት ለዘርፉ የሰጠውን ትኩረት ማሳያ እንደሆነም ጠቁመዋል። ዶንኪ ድራይቭ የተሰኘ ዘመናዊ የሜትር ታክሲ መተግበሪያ ፕላትፎርም ይፋ ተደረገ። የተለያዩ አዳዲስ አገልግሎቶችን አካቶ መምጣቱ የተነገረለት ዶንኪ ድራይቭ ደንበኞች ራሳቸው ጉዞ ማስጀመር የሚችሉበትን አማራጭ ይዞ መምጣቱ የተነገረ ሲሆን ይህም የደንበኞችን ደህንነት ከማስጠበቁ ባለፈ የተሽከርካሪ አደጋንም ይቀንሳል ተብሏል። በሀሴት ኢንፎርሜሽን ቴክኖሎጂ ኃላፊነቱ የተወሰነ የግል ማህበር የቀረበው ዶንኪ ድራይቭ ፕላትፎርም ከጉዞ ታሪፍ ጋር በተያያዘ ደንበኞች ከሚገጥማቸው የተለያዩ መጭበርበሮችን እንደሚቀርፍም ነው የተነገረው። ደንበኞች ተመጣጣኝና ቀልጣፋ ዘመናዊ አገልግሎት በአቅራቢያቸው እንዲያገኙ መተግበሪያ ያግዛል የተባለ ሲሆን የጉዞ ክፍያዎችን ቀልጣፋ በሆነ መልኩ መክፈል እንደሚያስችልም ተነግሯል። በተጨማሪም ተሳፋሪው የጉዞ ክፍያ መፈጸም የማይችልበት ሁኔታ ቢያጋጥም ዶንኪ ድራይቭ በሌላ ወገን ቀጥታ ክፍያውን መፈጸም የሚያስችል መተግበሪያ በአገልግሎት ላይ ውሏል። ከኦሮሚያ ባንክ ጋር በመተባበር አሽከርካሪዎች ከ5,000 እስከ 50,000 ብር ድረስ ያለምንም ተያያዥና ወለድ ብድር እንዲያገኙ የሚያስችላቸውን አሰራር መዘርጋቱም አሽከርካሪዎች ለሚያጋጥማቸው የመለዋወጫ የነዳጅና ሌሎች አስቸኳይ የገንዘብ እጥረት ፈጣን መፍትሄ አማራጭ ያዘጋጀላቸው መሆኑም ተገልጿል። ክቡራት ተመልካቾቻችን አሁን ናይጄሪያ የዓለም ዋንጫ ተሳትፎን ለማድረግ በድጋሚ እንቅስቃሴዎች መጀመሯን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ ባልደረባችን ሷሊ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ፊፋ ካልተከፈለው ውዝፍ ዕዳ ጋር በተያያዘ ቅዱስ ጊዮርጊስ ላይ የእገዳ ውሳኔ ያስተላለፈ። በኢትዮጵያ ከሚገኙ አንጋፋ የእግር ኳስ ክለቦች መካከል የሚጠቀሰውና ከሰሞኑ የተመሰረተበትን 9ኛ ዓመት እያከበረ የሚገኘው ቅዱስ ጊዮርጊስ እግር ኳስ ክለብ ካልተከፈለ የተጫዋች ውዝፍ ዕዳ ጋር በተያያዘ በዓለም አቀፍ የእግር ኳስ ማህበር ፊፋ እገዳ ተላልፎበታል። ያልተከፈለኝ ደሞዝ አለ ብሎ ለፊፋ ቤቱታውን ያቀረበው ደግሞ ጋናዊ ፍሪምፖንግ ክዋሜ ሲሆን ጉዳዩ ሲመለከት የቆየው ፊፋ የዲሲፕሊን ኮሚቴው ቅዱስ ጊዮርጊስ ለተጫዋቹ ያልከፈለውን ደሞዝ ከፍሎ እስኪያጠናቅቅ ይህ ተፈጻሚ የማይሆን ከሆነ ደግሞ አሁን የተወሰነው የ3 መስኮቶች የዝውውር እገዳ እንዲጸናና የውሳኔውን ተፈጻሚነት ደግሞ የኢትዮጵያ እግር ኳስ ፌዴሬሽን እንዲከታተል በመጠቆም የእገዳ ውሳኔውን አስተላልፏል። በሀገሩ ክለቦች አሻንቲ ኮቶኮና አድዋና ስታርስ እንዲሁም በስዊድኑ ክለብ ዳልኩርግ ከተጫወተ በኋላ ሐምሌ 28 ቀን 2015 ወደ ቅዱስ ጊዮርጊስ ያመራው አማካዩ ፍሪምፖንግ ክዋሜ በፈረሰኞቹ ቤት ለ2 ዓመታት ቆይታ ማድረጉ ይታወቃል። ከተጫዋቾች ደሞዝ ክፍያ ጋር በተያያዘ ፊፋ የኢትዮጵያ ክለቦች ሲያግድ ይህ የመጀመሪያው ያልሆነ ሲሆን ከዚህ በፊት ወልቂጤ ከተማንም ከክፍያ ጋር በተያያዘ ፊፋ ማገዱ ይታወሳል። ኢትዮጵያ 5ኛውን የአፍሪካ ወጣቶች ጨዋታ እንድታዘጋጅ ተመረጠች። 4ኛው የአፍሪካ ወጣቶች ኦሎምፒክ ጨዋታ እየተደረገ በሚገኝበት አንጎላ ሉዋንዳ ከተማ በተደረገ ጠቅላላ ጉባኤ ላይ ኢትዮጵያ ውድድሩን የማዘጋጀት ጥያቄ ተቀባይነት ማግኘቱ ተገልጿል። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ኢትዮጵያ 5ኛውን የወጣቶች ኦሎምፒክ ጨዋታ በማዘጋጀት ዙሪያ በጠቅላላ ጉባኤው ላይ ንግግር አድርገዋል። ፕሬዚዳንቱ በንግግራቸው የኢትዮጵያ መንግስትና ሕዝብ ይህንን ትልቅ አህጉራዊ ውድድር ለማዘጋጀት ከፍተኛ ፍላጎት እንዳላቸው አብራርተዋል። በጥያቄው መሰረትም ጠቅላላ ጉባኤው ኢትዮጵያ የማዘጋጀት ጥያቄ በአብላጫ ድምጽ አጽድቋል። በተያያዘ ዜና በ4ኛው የአፍሪካ ወጣቶች ኦሎምፒክ ውድድር ኢትዮጵያ በአትሌቲክስ 12 ሜዳሊያዎችን ማግኘቷ ተገልጿል። 25 አትሌቶችን ያሳተፈችው ኢትዮጵያ 4 የወርቅ፣ 3 የብርና 5 የነሐስ ሜዳሊያዎችን አስመዝግባለች። እስካሁን ከተገኙት 17 ሜዳሊያዎች 12ቱ ማስገኘት የቻለው የአትሌቲክስ ልዑክ ወደ አዲስ አበባ ሲገባ በባህልና ስፖርት ሚኒስቴር አቀባበል አድርጎለታል። በአቀባበል ስነ ስርዓቱ በባህልና ስፖርት ሚኒስቴር የስፖርትን ማዘፍ ሚኒስቴር ዴኤታ መክዩ መሐመድ እና የኦሎምፒክ ኮሚቴና የፌዴሬሽኑ አመራሮች እንዲሁም የስራ ኃላፊዎች በቦሌ ዓለም አቀፍ አየር መንገድ ተገኝተው ለልዑኩ ደማቅ አቀባበል አድርገዋል። ናይጄሪያ የዓለም ዋንጫ ተሳትፎን ለማድረግ በድጋሜ እንቅስቃሴዎችን መጀመሯ ተገለጸ። የናይጄሪያ ብሔራዊ ቡድን በዲሞክራቲክ ሪፐብሊክ ኮንጎ በጥሎ ማለፍ ተሸንፎ ከ2026ቱ የዓለም ዋንጫ ውጪ መሆኗ ይታወሳል። ነገር ግን የሀገሪቱ እግር ኳስ ፌዴሬሽን ከዓለም ዋንጫው ሊቀር አይገባም የሚል ቅሬታን አስነስቷል። ምክንያቱ ደግሞ ተጋጣሚ የነበረችው ዲሞክራቲክ ኮንጎ በጨዋታው ተገቢ ያልሆነ ተጫዋችን አሰልፋለች የሚል ነው። ኮንጎ የፊፋን የተጫዋቾች ተገቢነት ሕግ ጥሳለች ያሰኛት ጉዳይ ሙሉ ዜግነታቸው ኮንጓዊ ያልሆኑ
6 ተጫዋቾችን አሰልፋለች መባሏ ነው። ምክንያቱም የዲሞክራቲክ ኮንጎ ህግ ጥምር ዜግነት ካለመፍቀዱ በተጨማሪ የአውሮፓ ሀገራት ፓስፖርት የያዙ እድሜያቸው ከ21 ዓመት በላይ የሆኑ ተጫዋች በስብስብ ውስጥ ማካተታቸው ጉዳዩ ከፊፋ መመሪያ ጋር የተስማማ ነው የሚል ጥያቄ እንዲነሳ አድርጓል። በዚሁ መነሻነት የናይጄሪያ እግር ኳስ ፌዴሬሽን እንዳስታወቀው ይህን ተግባር የሚቃወም ደብዳቤና የፊርማ ስብስብ ለዓለም አቀፍ እግር ኳስ ማህበር አስገብቷል። የናይጄሪያ ክስ ምላሹ ኮንጎን አንድ እግሯ ከረገጠበት የዓለም ዋንጫ አስቀርቶ ንስሮቹን ይመልስ ይሁን የሚለው አጓጊ ጥያቄ በመጪዎቹ ጊዜያት መልስ የሚያገኝ ይሆናል። ኡስማን ዴምቤሌ የፊፋ የዓመቱ ምርጥ ተጫዋች ተብሎ ተመረጠ። የፊፋ የዓመቱ ምርጥ ሽልማት ስነ ስርዓት በተለያዩ ዘርፎች በኳተር ዶሃ ተካሂዷል። በዚህም የፒኤስጂ የፊት መስመር ተጫዋች ኡስማን ዴምቤሌ የፊፋ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። የባሎን ዶር አሸናፊው ዴምቤሌ የፊፋ የዓመቱ ምርጥ ተጫዋች ሽልማትን ለመጀመሪያ ጊዜ ነው ያሸነፈው። ፒኤስጂው አሰልጣኝ ሉዊስ ኢንሪኬ የፊፋ የዓመቱ ምርጥ አሰልጣኝ በመባል ሲመረጡ፣ ጣሊያናዊ የግብ ጠባቂ ጂያንሉጂ ዶናሩማ የፊፋ የዓመቱ ምርጥ ግብ ጠባቂ ተብሎ መመረጡ ይታወቃል። በሌላ በኩል አይታና ቦምባት የፊፋ የዓመቱ ምርጥ የሴት ተጫዋች ተብላ መመረጥ ችላለች። አይታና ቦምባት የፊፋ የዓመቱ ምርጥ ሴት ተጫዋች ሽልማትን ስታሸንፍ ለሶስተኛ ተከታታይ ጊዜ ነው። በተጨማሪም የፊፋ የዓመቱ ምርጥ 11 ስብስብ ይፋ የተደረገ ሲሆን በዚህ መሰረትም ዶኖሩማ፣ ኑኖ ሜንዴዝ፣ ቫንዳይክ፣ ሃኪሚ፣ ፓቾ፣ ፔድሪ፣ ቪታኒሃ፣ ቤሊንግሃም፣ ፓልመር እና ዴምቤሌ፣ ላሚን ያማል በስብስቡ ተካተዋል። በፊፋ የዓመቱ ምርጥ 11 ስብስብ ውስጥ ብራዚላዊ የፊት መስመር ተጫዋች ራፊኒሃ ሳይካተት ቀርቷል። ብራዚላዊ ተጫዋች ራፊኒሃ ሳይካተት በመቅረቱ ይህ ፍትሐዊ አይደለም ስትል የራፊኒሃ ባለቤት ሀሳቧን አጋርታለች። የባርሴሎናው ተጫዋች ራፊኒሃ ባለቤት ናታሊያ ሮድሪጌዝ ራፊኒሃ በምርጥ 11 ውስጥ ባለመካተቱን ተቃውማለች። በማህበራዊ ትስስር ገጿ መልእክቷን ያጋራችው ባለቤቱ ይህ ፍትሐዊ ነው በማለት ገልጻለች። 62 የግብ ተሳትፎ አድርጓል፣ ነገር ግን ምርጥ 11 ውስጥ መግባት አይገባውም፣ ይህ ፍትሐዊ ነው ስትል አጋርታለች። አክላም ራፊኒሃ የቅርጫት ኳስ ተጫዋች ነው ወይ ስትል ጠይቃለች። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌ ያለው ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።